ቃልን በኃይሉ ገደላት። ቃልን እንግዲህ ለወይዘሮ ገነት የሰላም ልጅ መሆኗን ብሌን ተናግረሻል። ከአንቺ ውጭ ሚስጥር የሚያወጣ ማንም የለም በማለት ሊበቀላት ፈልጎ በመዘፍዘፊያ ውሃ አቅርቦ ፊቷን እየነከራት እያወጣት ተናገሪ፣ ካልተናገርሽ ሕይወትሽ ሲኦል ነው የሚሆነው፣ ሲጥ አድርጌ ነው እዚሁ ምገልሽ እያለ ፊቷን ውሃ ላይ እየነከረ እያወጣ በነበረበት ሰዓት ሳያስበው ሕይወቷ ጸጥ አለበት። እሱም እጅግ ደነገጠ። ከዛ በኋላም በፖሊስ ቁጥጥር ስር ዋለ። ቃል ለወይዘሮ ገነት ምንም ነገር አልተናገረችም። እንዳልተናገረች ደግሞ ራሷም ስለምታውቅ እባክህ የሚጸጽትህን ነገር አታድርግ ብትለውምም ሳይሰማ ካንቺ ውጭ ስትዝችብኝ ነበረ 50% ካልሰጠኸኝ እያልሽ ስትይ ነበር አንቺ ነሽ በማለት እንግዲህ ሕይወቷን ጸጥ አድርጎታል። እሱም ወደ ወህኒ ተወርሯል። ሰላም ውድና የተከበራችሁ ቤተሰብ እንደምናላችሁ። ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሆኑ። ዳግምና ቃል እንግዲህ ዳግም ማንም የለኝም ስትለው ለማጽናናትም ሆነ ለእረፍት እንዲሰማት ሰላም እናቴ ታመመችብኝ ባለችበት ሰዓት ቃልን ወደ ቤት ወስዶ እያጽናናት በነበረበት ሰዓት እሷም ልትስመው ጠጋ ስትል እኔ የምወዳት ልጅና የማፈቅራት ልጅ አለች፣ እሷም ብሌን ናት። ብሌንን ከራሴ በላይ አፈቅራታለሁኝ ስትለው ሲላት እንዴት ከኔ አብልጠህ ያችን ገረድ ትወዳለህ በማለት እጅግ በጣም ተናደደች። ብሌን እንደምታስቢያት አይደለችም፣ እጅግ በጣም የዋህና ንጹሕ ሴት ናት አላት። ብሌን እንግዲህ ከአሳዳጊ እናቷ ጋር መጥታ ወደ ዳግም ልትገባ አንድ ሁለት እያቃጣች በነበረበት ሰዓት አይ ይረፍ እስኪ ብላ ከዛ ወደ ክላሷ ከገባች በኋላ እህን ጊዜ እኮ እሱን ብቻውን ሊሆን ይችላል እስኪ ልሂድ ብላ ወጣ ስትል ቃል ከዳግም ቤት ስትወጣ አየቻት። እቺ ደግሞ ምን እየሰራች ነው አለች። እሷም አለች ብሌንዬ እንደምታስቢው እኮ አይደለም፣ ሳናስበው ነው ሁለታችንም እዚህ ነገር ውስጥ የገባ ነው። መቼም እናቷ ታማባት ምን አይነት ባለጌ ናት ብለሽ አትታዘቢኝም አይደል? አስበንበት አይደለም። ቢሆንም ግን ደስ የሚል ጊዜ አሳልፈናል አለቻት ልብሷን እያስተካከለች። ብሌንም በጣም ተናዳ ወደ ክላሷ ገብታ እያነባች ነበረ። በምታነባበት ሰዓት ቃልም አለች ሰራሁላት እያለች ነበር። የወይዘሮ ገነት ጎረቤት እንግዲህ የበኃይሉ ሰራተኛ ናት። ከወይዘሮ ገነት ሚስጥር እየወሰደች ለበኃይሉ ትሰጣለች። በኃይሉም ጠቀም ያለ ገንዘብ ያጎርሳታል። የወይዘሮ ገነት ጎረቤት አለሁሽ ከኔ ውጭ ጎረቤት ማናለሽ እያለች ሁሉን ነገር እየጠየቀች ወደ እሷ ትወስዳለች። ለዚህም ነው ወይዘሮ ገነት ጎረቤቷ ስትመጣ ምን ሆነሽ ነው ጎረቤቴ ስትላት አንድ ያደናገረኝ ነገር አለ። እሱም ቢሆን ደግሞ መልሶ ስልክ ተደውሎ ብሌን የሰላም ልጅ እንደሆነች ተነገረኝ። በጣም ተጨነኩ ስትላት ውሸትም ሊሆን እኮ ይችላል እንደ ወይዘሮ አልማዝ አሁንም እየዋሹ ሊሆን ይችላል ብላ እሷን ካጽናናች በኋላ በቀጥታ በኃይሉ ጋር ሂዳ ነበር የነገረችው። በኃይሉም ሲሰማ ጥሩ ስራ ሰርተሻል፣ ውሸት ሊሆን ይችላል እያልኩኝ ብያታለሁኝ፣ ጥሩ ስራ ሰርተሻል ብሎ አሁንም ብር አይታው የማታውቀው ብር ሰጥቷት ሄደች። ስራሽን በደንብ ከሰራሽ ከዚህ በላይ እንደምክስሽ እመኚኝ አላት። ገነት ብሌን እንግዲህ ብቻዋን እያነባች በነበረበት ሰዓት ቃል መጣችና እንዴ እያለቀሽ ነው እንዴ ብሌንዬ አለቻው። ደግሞም እኮ ዳግም ያንቺን የሚያወራሽ ስለምታሳዝነኝ ነው አለች። እንዴት ስለማሳዝኑ ነው የሚያወራኝ? አዎ ስለምታሳዝኑ ነው የሚያወራሽ፣ ማንም ከጎንሽ ስለሌለ። ደግሞም እኮ እኔና ዳግም እያለች ስታወራ ቃል አለቻት። ውሸትሽን ነው አይደለም? አንቺና ዳግም ውስጥ ምንም የተፈጠረ ነገር የለም። እኔን ለማናደድ ነው አይደል? አንቺ ገረድ ዝም አትይም አለቻት። ትክክለኛዋ ቃል አሁን መጣች። ድሮም እኔን ለማናደድ እንጂ ምንም የተፈጠረ ነገር የለም አለቻት። ከዛ አንዴ በጥፊ መታቻትና ትሰሚኛለሽ አለቻት። አንቺ ውሸታምና ጭበርባሪ እንደሆንሽ አውቃለሁኝ፣ ቢሆንም ምንም አይመስለኝም ከዳግም ካለቻትና ቀጥታ ዳግም ሲመጣ ጥያቄ ጠየቀች። አንተና
ቃል ፊት አንተና ቃል መካከል የተፈጠረው ምንድን ነው? ምንም አልተፈጠረም። እርግጠኛ ነህ? ስለማሳዝንህ ነው የምታወራኝ አለችው። እሱም አለ ቃል እኔና አንቺ መካከል ምንድን ነው የተፈጠረው? ምንም የተፈጠረ ነገር የለም፣ ሊፈጠርም አይችልም። እኔ ያንቺ ቢጤ አይደለሁም አስለን፣ አልመጥንሽም አላት። አትመጥንኝም፣ አልመጥንሽም። እኔ ስለማሳዝንህ ነው የምታወራኝ አይደል አለችው። አይደለም ስለምታሳዝንኝ ሳይሆን ቃልን እጅግ በጣም ተናደዳትና እጅግ በጣም ገለመጣት። ብሌንን ደግሞ ብሌንዬ ይሄ ወቅቱ የምናገርባት ሰዓቱ ይሁን ሰዓቱ አይሁን ባላቅምም እኔ አንቺን ስለምታሳዝንኝ ሳይሆን ስለምወድሽ ነው። እጅግ በጣም እወድሻለሁ፣ ከራሴ በላይ አፈቅርሻለሁ አላት። ደነገጠች። ዳግም አሁን ምንም ልልህ አልችልም ብላ ወደ ቤት ገባች። እሷም ማለች ተናደደች። እጅግ በጣም ጨጓራ የተቃጠለ እያለች እዛው ጨጓራዋን ሆዷን ጨብጣ በያዘችበት ሰዓት ከመሳቢያው ኪኒን አውጥታ ወሰደችና እመኑኝ እሰራላችኋለሁ እያለች እናንተን ባላለያይ እኔ ቃል አይደለውም እያለች እያለቀሰችም ፍቅሬን እኮ ልቀማኝ ነው እያለች ነበረ። እንግዲህ ብቻዋን ሄዳ ክላሷ ቁጭ ካለች በኋላ እንዴ አስቀየምኩት እንዲህ አልኩት እያለች ነበር። በኋላ እንደገና እሱም በአሁን ጊዜው አልነበረም ተሳስቻለሁ እያለ ሁለቱም በተለያዩ ቦታ ሁነው ለምንድን ነው ይህን እያደረግነው እያሉ እየተጸጸቱ ነበር። በስተመጨረሻም ግን ዳግም ወደ እሷ ሄደና ይቅርታ ብሌንዬ፣ እኔ ፍቅሬን ካልተቀበልሽ ችግር የለውም ወንድምነቱ ይበልጥብኛል አላት። እንደዚህ እየሆነ እያለ ቃል ግን ተደብቃ እያየች ነበረ። አለችው። አንድ ጣቷን ወደ አፏ አስጠጋችና ዝም በል አለችው። እውነቴን ነው ብሌንዬ፣ እውነቴን ነው። እኔ አንቺን ከማጣ እህትነቱ ይሻለኛል፣ ጓደኝነቱ ይሻለኛል። በቃ ተይው፣ ይቅር፣ ሁሉም ነገር ይቅርታ አድርጊልኝ አላት። ዝም ብዬ ስሰማህ ምን መሰልኩህ አለችው። እኔም እወድሃለሁ። ምን ድገሚልኝ አላት። እኔም እወድሃለሁ አልኩህ፣ አሁንም ድገሚልኝ አይሰማም። እኔም እወድሃለሁ፣ እኔም አፈቅርሻለሁ የተባባሉ ሁለቱም ከተባባሉ በኋላ ጉንጩን ሳመችው። እሱም ጠጋ ብሎ ከንፈሯን ከሳመት በኋላ ቃል ግን እዛ መካከል አበደች። ሁለቱ ተያይዘው ወደ ዳግም ቤት ገቡና አልጋ ላይ ቁጭ ብለው ተቃቅፈው እያለ እኔ ቃልዬ ተናደደች አይደል? አሁንም ቃልዬ ትያታለሽ እንደዚህ እያደረገችሽ። በእርግጥ ክፉ ናት፣ ግን እኔ ለሰዎች ክፉ ማሰብ አልችልም። ይሄን እናቴ እንዲህ አድርጋን ያሳደገችኝ። ኧረ ተይ ይጎዱብኛል አላት። አንተ አትጉዳኝ እንጂ ሌላውን እችለዋለሁ አለችው። በቃ እንግዲህ ስራዬን አስተውከኝ እኮ ስትለው ራስሽንም ባላስተውሽ ታያለሽ ብሏት ተቀላልደው ወደ ቤት ሄደች። ቃል እንግዲህ ቁጭ ብላ በምታለቅስበት ሰዓት ለብሶ እሳት ጎርሶ በኃይሉ መጣና አንቺ ነሽ አይደለ ወይዘሮ ገነት የተናገርሽው አላት። ምንድነው የምታወራው? ልትበቀኝ እንደሆነ አውቅ ነበረ። የዛኔም እንዲህ ብለሽ ነበር እያለ ያለትን አማርኛ የማስታወስ ጀመረች። በስተመጨረሻ አብሮት የሚሰራው ልጅ ውሃ አምጣልኛልና ፊቷን ወደ ውሃው እየነከረ ከዛ ደግሞ እያወጣ እየቀጣት እያለ በመካከል በቃህ አለው። ሳሚ በቃህ ሲለው በቃህ አለቃ ሲለው አንተና አይደል የተናገርከው? እኔ አይደለሁም አለው። እና ማን ነው? እመነኝ፣ ከድተኸኝ ከሆነ አልለቅህም አለው። እኔ አልከዳሁህምም አልተናገርኩምም አልኩህ አይደል እንዴ አለው። በስተመጨረሻ አለቃ ቃል አለው። ወደ ቃል ሲመለከቱ ቃል ከውሃው ውስጥ አሁንም ፊቷን ቀና አላረገችም። ምክንያቱም ታፍና እዛው ህይወቷ ጸጥ ብሏል። በኃይሉ እንግዲህ ሳያስበው ወህኒ መወረሩ ነው። ሰላምና ብሌንም ሊገናኙ ይመስላል። ምክንያቱም በመካከላቸው ትልቅ አጥር የሆነው በኃይሉ ነው። በኃይሉ በወይዘሮ ገነት በኩል እየሄደ ከወይዘሮ ገነት ሚስጥር ያገኛል። ወይዘሮ ገነት እንግዲህ የወይዘሮ ገነት ጎረቤት መታውን ምንም ነገር እንደሌለ አዲስ ነገር አልተገኘም ወይ አትመን፣ ይህም ውሸት ይሆናል እያለች ስትላት ነበረ። ላንቺ መናገሬ ስህተት ሳይኖር ሆንብኝ አይቀርም አለች።
መቼም እየጠረጠርሽኝ አይደለም ስትል ወይዘሮ ገነት ኧረ እንዴት አንቺን ጎረቤቴን አሳሰብኩሽ ብዬ ነው እንጂ አለ። ወይዘሮ ገነት በጣም ልትጠረጥር ይገባት ነበር። ምክንያቱም የወይዘሮ ገነት ጎረቤት እጅግ በጣም ተሻሽላለች፣ ዝነጥ አምጥታለች፣ አለባበሷ ሁሉ ተቀይሯል፣ ያላገኘችውን ብር አግኝታለች። እንግዲህ በኃይሉ በቃል ምክንያት ወህኒ ሲወረወር ማየት እንዴን ያስደሰተው። ይህም ቤት ላይክ እና ሼር በማድረግ የሚቀጥለውን ክፍል ይጠብቁ።